ሰላም ጤና ይስጥልን ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችንን ሳምንቱን በታሪክና ቢዝነስን ጨምሮ ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ከዜናዎቹ ጋር ወይንሸት ዘውዴ አብሬያችሁ ቆይታ አደርጋለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮችን ምዝገባ በከፊል የእጩዎችን ምዝገባ ደግሞ ሙሉ በሙሉ በቴክኖሎጂ የታገዘ በማድረግ ያካሄደ መሆኑን አስታውቋል። ዘንድሮ ለሚካሄደው 7ኛው ጠቅላላ ምርጫ የመራጮች ምዝገባ የካቲት 28 ቀን 2018 ዓ.ም መካሄድ ጀምሯል። አናውል ተስፋ ተጨማሪ ይዞበታል። የብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው ከዚህ በፊት ከነበረው የምዝገባ ስርዓት በተጨማሪ የመራጮችን ምዝገባ በከፊል በቴክኖሎጂ የታገዘ የእጩዎችን ምዝገባ ደግሞ ሙሉ በሙሉ በቴክኖሎጂ ታግዞ መመዝገብ የሚያስችል ስርዓት መዘርጋቱን ቦርዱ ጠቁሟል። ይህንኑ ተከትሎ የመራጮች ምዝገባ በቀደመው አሰራር በምርጫ ጣቢያዎች በአካል በመገኘት በእጅ ይከናወን ከነበረው አማራጭ በተጨማሪ በቴክኖሎጂ በታገዘ መልኩ እያከናወነ ስለመሆኑ ቦርዱ መረጃው ያሳያል። ባለፈው ሳምንት ይፋ የሆነው ምርጫ የተባለ የሞባይል ስልክ መተግበሪያ ጠቀም ራስን በራስ የሚመዘግቡበት አማራጭ ስራ ላይ ማዋሉንም ለአብነት ጠቅሷል። በተጨማሪም በምርጫ ጣቢያዎች የቦርዱን ታብሌት በመጠቀም በምርጫ አስፈጻሚዎች አማካኝነት የመራጮች ምዝገባ እየተከናወነ ይገኛል ብሏል። እነዚህን ቴክኖሎጂዎች ተግባራዊ ማድረጉ መራጮችና እጩዎች በምዝገባ ሂደት ሊያጋጥሟቸው የሚችለውን መጉላላት የሚያጠፋና ጊዜና ጉልበትን በምዝገባ ሂደት ሊያጋጥማቸው የሚችልን ማንኛውም ተጽዕኖ ለማስቀረት ሚና ይኖረዋል ብሏል። በተጨማሪም አካል ጉዳተኞች በተለይም አይነ ስውራን ራሳቸውን በራሳቸው መመዝገብ እንዲችሉ መራጮችም ቋሚ የመራጭ ነት መለያ ቁጥር እንዲኖራቸው ማስቻልና የመረጃ አመዘጋገብን አደረጃጀት ቋሚና ዘመናዊ ማድረግ እንደሚያስችል አመላክቷል። በተያዘው ጊዜ ሰሌዳ መሰረት የመራጮች ምዝገባ መጋቢት 28 ቀን 2018 ዓ.ም ይጠናቀቃል። የኢፌዴሪ ትምህርት ሚኒስቴር በዓለም አቀፍ ትምህርት ቤቶች ላይ ሊተገበር በታሰበው አዲስ መመሪያ ዙሪያ የተፈጠረውን አለመግባባት ለመፍታት የ2 እና የ3 ዓመታት የሽግግር ጊዜ ሊሰጥ እንደሚችል ገለጸ። ጸጋኔ ተሰማ ሚኒስቴሩ በቅርቡ ባወጣው መመሪያ የዓለም አቀፍ ትምህርት ቤቶች የሀገሪቱን ብሔራዊ ካሪኩለም ማለትም የታሪክ የቋንቋና የዜግነት ትምህርቶችን እንዲያካትቱ እንዲሁም የተማሪዎቻቸው ስብጥር ቢያንስ 30% የውጭ ዜጎች እንዲሆኑ የሚያስገድድ ነው። ይሁን እንጂ እንደ ዋን ፕላኔት፣ ብሪቲሽ እና ካናዲያን ኢንተርናሽናል ያሉ ትምህርት ቤቶች መመሪያው በአንድ ጊዜ ተግባራዊ መደረጉ ተማሪዎችና ወላጆች ላይ መስተጓጎል ይፈጥራል በሚል ተቃውሞ አቅርበው ነበር። ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከባለድርሻ አካላት ጋር ባደረጉት ውይይት መመሪያው የማይቀየር መሆኑን ቢገልጹም ትምህርት ቤቶቹ ራሳቸውን እንዲያዘጋጁ የሽግግር ጊዜ ሊፈቀድ እንደሚችል መናገራቸው ተገልጿል። ሚኒስቴሩ አክሎም ትምህርት ቤቶቹ ይዘታቸውን ከሀገሪቱ ካሪኩለም ጋር ቢያቀናጁም የማስተማሪያ ቋንቋቸው ግን እንደ ቀድሞ በእንግሊዝኛ እንዲቀጥል እንደሚፈቀድላቸው አረጋግጧል። የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በከተማዋ የተሽከርካሪ ሰሌዳ እጥረት መኖሩን የሚገልጹ መረጃዎች ከእውነት የራቁ መሆናቸውን አስታወቀም። ባለስልጣኑ በአሁኑ ወቅት ምንም አይነት የሰሌዳ እጥረት እንደሌለና አስፈላጊውን መስፈርት የሚያሟሉ ደንበኞች አገልግሎቱን ማግኘት እንደሚችሉ ገልጿል። ባለስልጣኑ ይህንን ማብራሪያ የሰጠው አዲስ የሰሌዳ ቁጥር ለማውጣት እስከ 1 ወር ድረስ እንጠብቃለን የሚሉ የደንበኞች ቅሬታ በስፋት እየተሰማ ባለበት ወቅት ነው። አንዳንድ ተገልጋዮች እንደሚሉት የአገልግሎቱ መዘግየት ለህገወጥ ደላሎች ምቹ ሁኔታን ፈጥሯል። እነዚህ ደላሎች አገልግሎቱን በፍጥነት ለማስፈጸም እስከ 30,000 ብር እንደሚጠይቁም ተገልጿል። ይሁን እንጂ በውጭ የሚወሩት ወሬዎች ትክክለኛ መረጃ ከሌላቸው አካላት የሚመነጩ ናቸው። ደንበኞች መረጃዎችን ከሚመለከተው ተቋም በቀጥታ ማረጋገጥ ይኖርባቸዋል ሲል ባለስልጣኑ ገልጿል። የህብረተሰቡን ጤና አደጋ ላይ ጥለዋል የተባሉ 119 የምግብና ጤና ተቋማት በጊዜያዊነት ታሽገዋል። በአዲስ አበባ ከምግብና ጤና ተቋማት ቁጥጥር ጋር በተገናኘ ባለፉት 7 ወራት በተካሄደ ድንገተኛ ፍተሻ ልዩ ልዩ ችግር የተገኘባቸው 733 ተቋማት የጽሑፍ ማስጠንቀቂያ ተሰጥቷቸዋል። የአዲስ አበባ ምግብና መድኃኒት ባለስልጣን በዚህ ድንገተኛ ፍተሻ ለህብረተሰቡ ጤና ጠንቅ የሆኑ ችግሮች ያሉባቸው ተቋማት ላይ ተገቢውን እርምጃ ወስጃለሁ ሲልም አስታውቋል። በዚህም ችግር የተገኘባቸው 119 ተቋማት በጊዜያዊነት እንዲታሸጉ አድርጓል። በተጨማሪም ከተሰጣቸው ፈቃድ ውጪ ሲሰሩ የተገኙ 3 ተቋማት ፈቃዳቸው ሲሰረዝ 20 ተቋማት ደግሞ የገንዘብ መዋጮ ተጥሎባቸዋል። በዚሁ የቁጥጥር ወቅት ጥራት የሌላቸውና ለጤና አስጊ የሆኑ ግምታዊ ዋጋቸው ከ52.6 ሚሊዮን ብር በላይ የሚያወጡ የምግብና ጤና ነክ ምርቶችንም አስወግዷል። ተያዥ ሆኖ ያስቀጠራት እህቱ በሰረቀችው ገንዘብ መኪና የገዛው ግለሰብ በእስራት መቀጣቱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም።
በአራዳ ክፍለ ከተማ የተፈጸመው ይህ ወንጀል ተከሳሹ እህቱን በመኖሪያ ቤት በሰራተኝነት እንዲቀጥሩለት ተያዥ በመሆን ካስገባት በኋላ ተበዳዩ መኝታ ቤታቸውን ቆልፈው በወጡበት አጋጣሚ በሩን ሰብራ በመግባት በመኝታ ቤት ውስጥ የነበረ 20,000 ዩሮ እና 22 ግራም የሚመዝኑ ልዩ ልዩ የወርቅ ጌጣጌጦችን በአጠቃላይ ከ3.2 ሚሊዮን ብር በላይ የሚገመት ንብረት በመስረቅ ለወንድሟ ሰጥታ ትሰወራለች። ፖሊስ ተያዥ ሆኖ ያስቀጠራትን ግለሰብ በቁጥጥር ስር በመዋል ባደረገው ምርመራ ተከሳሹ ከእህቱ የተቀበለውን የተሰረቀ ገንዘብና ንብረት በመጠቀም ተሽከርካሪ ገዝቶ ሲገለገልበት እንደነበር አረጋግጧል። ጉዳዩን ሲመለከት የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት የካቲት 26 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በፈጸመው የወንጀል ድርጊት በ7 ዓመት ጽኑ እስራት እንዲቀጣ ወስኗል። በተጨማሪም በወንጀል በተገኘ ገንዘብ የተገዛው የዶልፊን ተሽከርካሪ በቀጥታ ለግል ተበዳዩ እንዲሰጥ ፍርድ ቤቱ ትዕዛዝ ሰጥቷል። የአዲስ አበባ ፖሊስ ጠቅላይ መምሪያ ማንኛውም ግለሰብ ሰራተኛ በሚቀጥርበት ጊዜ ተገቢውን የማንነት ማጣራት ከማድረግ ባለፈ ተያያዥ የሚሆኑ ግለሰቦችን ትክክለኛ አድራሻና ሕጋዊ ሰነዶች ማረጋገጥ እንዳለባቸው መልእክቱን አስተላልፏል። የጋራ ትራንስፖርት በምንጠቀምበት ወቅት የምናውቃቸው ሰዎች ሲገጥሙን መክፈል እንዳለብን ይሰማናል። ያነጋገርናቸው ሰዎች ስሜቱ አብሮን ያደገ ልምዳችን ነው ይላሉ። ሄሮዳይ ንጉሴ ተከታዩን ዘገባ አጠናቅራለች። በጣም የምትቀርቢው ሰው ከሆነ ትከፊለታለሽ። ከሌለሽ ደግሞ ያው ስልክም ምንም ሄሎ ብለሽ ወተሽ በዛ ትቀሪያለሽ። እሳችን ውስጥ ገንዘቡ ባለመኖሩ እነዛን ሰዎች ስናይ ይሉንታ የሚባለው ነገር ይዘናል። ይሄ ይሉንታ ማለት ደግሞ ምንድነው? ኖሮም ባደርግለት የሚለው ነገር አይምሮ ላይ ስለሚፈጠር የመጨነቅ ስሜት ይፈጥራል። ቅር ሊልሽ ይችላል። ከወረድሽ በኋላ ባረኩት ኖሮ ብለሽ ትጸጸቻለሽ። አንዳንድ ጊዜ መክፈልን በማልችልበት ሰዓት ራሴን እንዳላየው ሰው ሆናለሁ። ለምን ስከፍል ነው ደስ የሚለኝ እና እንደዚህ ራሴን ሰዎቹ እንዳላየው ሆኜ ዝም ብዬ ማልፍበት ጊዜ አለ። ሲኖረኝ ግን ቀድሜ መክፈል በጣም ነው የሚያስደስተኝ። ያነጋገርናቸው የማህበረሰብ አካላት ለምናቃቸው ሰዎች መክፈል እንደሚገባን የሚሰማን ስሜት ወይም ደግሞ ከሌለን የምናስተናግደው ጭንቀት አብሮን ያደገ ኢትዮጵያዊ ስሜት መሆኑን አብራርተውልናል። እንደኛ እንደ ኢትዮጵያኖች ባህል ኖሮን ለሰው ማድረግ ሁሉ ጊዜ ስለሚያስደስተን ጓደኛ ሊሆን ይችላል፣ ቤተሰብ ይሆናል፣ የቅርብ ዘመድ ሊሆን ይችላል። አይቶት ቀድሞ ቢከፍልለት በጣም ይደሰታል። መክፈል ግዴታችን አይደለም። ነገር ግን እንደ ኢትዮጵያውያን ባህል ሼም ይዘንና እንከፍላለን። ስለዚህ ያንን የምናደርገው ለምንድን ነው? መክፈል ስለሚያስደስተን። ስንከፍል ደግሞ የሚሰማን ስሜት አለ። ወይ አራብሻን እኮ ይሉንታ አለን። በጣም የምትቀርቢው ሰው ሆኖ ሳንቲም ሳትይዢ ታክሲ ውስጥ ከገባሽ ሊያሳቅቅ ይችላል። ታዲያ ይህ ለወዳጆቻችን ባለመክፈላችን ምክንያት የሚሰማን የመከፋት ስሜት ወይም ይሉኝታ ተገቢ ነው ብላችሁ ታምናላችሁ? ተገቢ አይደለም። ከሌለሽ ተገቢ አይደለም። ባለሽ ሰዓት ግን ብታረጊ ምንም ማለት አይደለም። ይሄ ስሜት አንዳንድ ጊዜ ይሉንታ ነው ብዬ ነው የማስበው እና ተገቢ አይደለም ነው። ተገቢ አይደለም። ለምን ሰው የራሱን ነው መክፈል ያለበት እንጂ ተጨናንቆ መክፈል የለበትም። እንደ ኢትዮጵያ ግን እኔ አሁን በራሴ ታክሲው ሲሆን በከፍል በጣም ደስ የሚለኝ ምንም አይነት ግዴታ የለበትም። አይቶት የሚደበቀው እስከ መሸማቀቅ የሚደርሰው ምንድነው? ጥሩ ነገር ከማሰብና ጥሩ ነገር ከማድረግ የተነሳ ነው። ያነጋገርናቸው የህብረተሰቡ አካላት በጋራ ትራንስፖርት አጠቃቀም ጊዜ ለወዳጆቻችን መክፈል ባለመቻላችን ምክንያት የሚሰማን ይሉኝታ ወይም መከፋት ተገቢ አይደለም ያሉ ሲሆን፣ ይሁን እንጂ ይሄ ሀሳብ የሚመነጨው ከኢትዮጵያዊ ልምዳችን ጋር አብሮን የኖረ በመሆኑና ለሌሎች ማድረግ የሚያስደስተን በመሆኑ ምክንያት እንደሆነ ጠቅሰው ከሌለን ምንም ማድረግ ባንችልም ይሄ ስሜት አብሮን ያደገ ነውና ልንቀይረው የምንችለው አይደለም የሚለው መልስ ያነጋገርናቸውን ሰዎች በሀሳብ አንድ አድርጓቸዋል። ከውጭ ምንጮች ወዳገኘናቸው መረጃዎቻችን እናልፋለን። የ56 ዓመቱ ሙጅተባ ኻሜኒ አባታቸውን ቦታ ተክተው የኢራን መንፈሳዊ መሪ ሆነዋል። የኢራን ምክር ቤት ከኢራን አብዮታዊ ዘብ ጋር የጠበቀ ግንኙነት ያላቸውን ሙጅተባ ኻሜኒ ባለፈው ሳምንት ተገደሉትን አባታቸውን አያቶላ አሊ ኻሜኒን በመተካት አዲሱ የሀገሪቱ መንፈሳዊ መሪ እንዲሆኑ መምረጡ ተዘግቧል። ለዝርዝሩ አማሩ ገብሩ
88 አባላት ያሉት የኢራን ምክር ቤት በህገ መንግስቱ መሰረት የመረጣቸው ሲሆን ይህም ከ1971 ዓመተ ምህረት አብዮት በኋላ ሀገሪቱን የሚመሩ ሶስተኛው መንፈሳዊ መሪ ያደርጋቸዋል። ነገር ግን አሁን ላይ ያላቸው የሃይማኖት ማዕረግ ሁጃቱል ኢስላም የሚል መሆኑ አባታቸው ይዘውት ከኖሩት ለቦታው ከሚያስፈልገው አያቶላ ማዕረግ ዝቅ ያለ ነው። የ56 ዓመቱ ሙጅተባ ኻሜኒ የእስራኤል ጦር ከሰነዘረውና አያቶላ አሊ ካሚኒን ጨምሮ ሙሉ የቤተሰብ አባላቱን ከገደለው ጥቃት በህይወት የተረፉ ብቸኛው የቤተሰብ አባል ናቸው። የቀድሞው የኢራን ኢራቅ ጦርነት ዘማች ወታደር ይህንን የአባታቸውን ቦታ መተካታቸውን ተከትሎ ከእስራኤልና ከአሜሪካ ከፍተኛ ዛቻ እየደረሰባቸው ይገኛል። አሜሪካ የካሚኒን ስርዓት አብቅቶለታል፣ በእሱ እግር የሚተካ መሪም ከዚህ በኋላ ዋጋ ይከፍላል ስትል አሳስባለች። እስራኤል በበኩሏ ማንኛውም የኻሜኒን ፖሊሲ የሚያስቀጥል መሪ የእስራኤል ህጋዊ የጥቃት ኢላማ ይሆናል ስትል አስጠንቅቃለች። የኢራን ቀጣይ መሪ ያለኛ ይሁንታ እድሜ አይኖረውም ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ቀጣይ መሪ በስልጣን ላይ ለመቆየት የግድ የአሜሪካን ይሁንታ ማግኘት እንዳለበት በመግለጽ በቴህራን ላይ ያላቸውን ጫና ወደ አዲሱ ምዕራፍ አሸጋግረዋል። ትራምፕ ለኤቢሲ ዜና በሰጡት ቃል አሜሪካ የማትቀበለው መሪ በኢራን መንበር ላይ ብዙ አይቆይም ሲሉ አስጠንቅቀዋል። የፕሬዝዳንት ዶናልድ ትራምፕ አስተያየት በዋሽንግተንና በቴህራን መካከል ያለውን ውጥረት ይበልጥ የሚያጋግል ነውም ተብሏል። ፕሬዝዳንቱ የወደፊት የኢራን መንፈሳዊ ፖለቲካዊ መሪ ጣፋንታ ከአሜሪካ ፍላጎት ጋር አቆራኝተውታል። ቀጣዩ የኢራን መሪ ከኛ ፍቃድ ማግኘት ይኖርበታል ያሉት ትራምፕ ይህ ካልሆነ ግን ስልጣኑ በዘላቂነት የመቆየት እድሉ አነስተኛ መሆኑን በድፍረት ተናግረዋል። ይህ ንግግር አሜሪካ በኢራን የአመራር ለውጥ ላይ ቀጥተኛ ተጽዕኖ ለማሳደር ያላትን ፍላጎት የሚያንጸባርቅ ሲሆን በዲፕሎማሲው ዓለምም ትልቅ መነጋገሪያ ሆኗል። እስካሁን ከቴህራን በኩል ለፕሬዝዳንቱ ንግግር የተሰጠ ይፋዊ ምላሽ ባይኖርም ንግግሩ በሁለቱ ሀገራት መካከል ያለውን የከረረ ግንኙነት ይበልጥ እንደሚያጠናክረውም ይጠበቃል። እስራኤል ለሞትና ለህይወት ዘመን ስቃይ የሚዳርገውን ነጭ ፎስፈረስ በደቡብ ሊባኖስ መጠቀሟን ሂዩማን ራይትስ ዎች አረጋገጠም። ድርጅቱ ይህን ኬሚካል መጠቀም ወንጀለኝነት ነው ብሏል። ለዝርዝሩ ሊዲያ ዘናቡ። ባለፈው ሳምንት ማክሰኞ በደቡባዊ ሊባኖስ የሁሞር በተባለ የመኖሪያ መንደር ከፍተኛ የኬሚካል ንጥረ ነገር የያዙ ነጭ ፎስፈረስ ጥይቶች ሲተኮሱ የሚያሳዩ ምስሎችን ስለማየቱና ትክክለኛነታቸውን ስለማረጋገጡ ነው ሂዩማን ራይትስ ዎች ያስታወቀው። ይህ ኬሚካል ንጥረ ነገር ከኦክስጅን ጋር ሲገናኝ የሚቀጣጠል ሲሆን ቤቶችንና የእርሻ ቦታዎችንም ያቃጥላል። ይህንኑ ተከትሎ በተተኮሰበት መንደር 2 ቤቶችን ለእሳት ቃጠሎ መዳረጉ ታውቋል። ድርጊቱ ዓለም አቀፉ የሰብአዊ መብቶች ሕግጋትን የጣሰ መሆኑን የጠቀሰው ድርጅቱ በአየር ላይ ከሚፈነዱት ጥይቶች የሚወጣው የጭስ ደመና ቅርጽ ነጭ ፎስፈረስ ከሚይዘው የኤም 825 ተከታታይ 155 ሚሊ ሊትር የመድፍ ጥይት የሚወጣውና የሚፈነዳው አካል ከሚፈጥረው ቅርጽ ጋር ተመሳሳይነት እንዳለውም ጠቁሟል። በሊባኖስ የሚገኙ የድርጅቱ ተመራማሪ እስራኤል በመኖሪያ አካባቢዎች ላይ በህገወጥ መንገድ ነጭ ፎስፈረስን መጠቀሟ ሰሞነኛውን ግጭት ወደ ሌላ አሳሳቢ ምዕራፍ ያሸጋግረዋል ሲሉ ስጋታቸውን ገልጸዋል። ነጭ ፎስፈረስ የማቃጠል ባህሪው ለሞት ወይም ለህይወት ዘመን ስቃይ የሚዳርግና አሰቃቂ አካላዊ ጉዳት የሚያስከትል መሆኑን ተከትሎ በሰላማዊ ሰዎች ላይ አስከፊ መዘዝ ይዞ ይመጣል ብለዋል። ድርጊቱ ዓለም አቀፉ ክልከላ የተጣለበት የወንጀል ድርጊት መሆኑን ተከትሎ እስራኤል ይህን ተግባር በአስቸኳይ ማቆም እንዳለባት አሳስቧል። በዓለም የነዳጅ ገበያ ከ2022 በኋላ ለመጀመሪያ ጊዜ የአንድ በርሜል ነዳጅ ዋጋ $100 በላይ ገባ። ይህም የዓለምን የነዳጅ ቀውስ ስጋት ከፍ አድርጎታል። በፈረንጆቹ 2022 የሩሲያ ዩክሬን ጦርነትን ተከትሎ ከፍተኛ ቀውስ ውስጥ ገብቶ የነበረው የነዳጅ ገበያ አሁን ደግሞ በኢራን እስራኤል አሜሪካ ጦርነት ምክንያት ወደዛው ቀውስ መመለሱን ዘ ጋርዲያን ጽፏል። መሀሌት ደመላሽ ዝርዝሩን እንደሚከተለው ታቀርበዋለች። የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው ብሬንት ትላንት ምሽት $101.81 ደርሶ ነበር። የአሜሪካ መለኪያ በሆነው ዊት ድፍድፍ ዋጋ መሰረት ደግሞ $101.56 ደርሶ ነበር። ኒውዮርክ ታይምስ በበኩሉ እንዳለው 9 ቀናት ባስቆጠረው የኢራን ጦርነት የዓለም የነዳጅ አቅርቦት 20% ተጎድቷል። ይህም በፈረንጆቹ ከ1956 እስከ 1957 ተከስቶ የነበረውን 10% የነዳጅ አቅርቦት መቋረጥ ከ2 እጥፍ በላይ ሆኖ አስመዝግቦታል። በአሜሪካ የቤንዚን ዋጋ ከጦርነቱ በፊት $3 የነበረ ሲሆን አሁን $3.45 ደርሷል። ከዚህ በላይ ይጨምራል ተብሎ ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ለተወሰነ ጊዜ የነዳጅ ዋጋ ጭማሪ ቢኖርም የኢራን የኒውክሌር አደጋ ከተወገደ በኋላ በፍጥነት ይቀንሳል፣ ይህ ዓለም የሚከፍለው ትንሽ የዋጋ መስዋዕትነት ነውም ብለዋል። አንድ የአሜሪካ ሴኔት አባል በትራምፕ አማካኝነት የተፈጠረው ቀውስ አሁንም ወደ ሁሉም አሜሪካዊ ኪስ እየገባ ነው፣ ቀውሱ ከዚህም ከፍ ይላል ሲሉ ተችተዋል። የቢቢሲ ቢዝነስ ዘገባ እንደሚያሳየው አሁን ላይ አንድ በርሜል ድፍድፍ ነዳጅ ዋጋ $116.89 ደርሷል። በዘመነ ኮቪድም $100 በላይ ገብቶ እንደነበር የሚታወስ ነው።
በባህረ ሰላጤው ቀጠና የተሰባባሰውን ግጭት ተከትሎ ኳታር፣ ባህሬንና ኩዌት አየር ክልላቸውን ለዓለም አቀፍ በረራዎች ዝግ አድርገዋል። የተባበሩት አረብ ኤምሬትና ኳታር፣ ሳውዲ በከፊል አገልግሎት እየሰጡ ነው። በዓለም አቀፍ አየር ጉዞ ውስጥ ትልቅ መስመር እንደሆነ የሚነገርለት የባህረ ሰላጤው ቀጠና በሰሞነኛው የፖለቲካ ውጥረት የአየር ጉዞዎች በእጅጉ አውኮታል። እንደ ኤምሬትስ፣ ኳታር እና ገልፍ የመሰሉ አየር መንገዶች ከመካከለኛው ምስራቅ ከአውሮፓና ከሌሎች ክልሎች የሚመጡ በረራዎች በዚህ አየር መስመር በሰፊው ይተላለፉ የነበረ ቢሆንም አሁን ግን ሙሉ በሙሉ በሚባል መልኩ በረራዎች ተቋርጠዋል። ሮለር ስኪ አውስትራሊያ የተባለ አቪዬሽን ጉዳዮች ላይ የሚያተኩር የመረጃ ምንጭ እንዳለው ኳታር፣ ባህሬን እና ኩዌት የመሰሉ ሀገሮች የአየር ክልላቸውን ለዓለም አቀፍ በረራዎች ዝግ አድርገዋል። ይህ ውሳኔ በርካታ አየር መንገዶችንና ተጓዦችንም ጭምር በከፍተኛ ሁኔታ እንደሚጎዳ ነው ዘገባው ያክለው። እንደ ዱባይ ዓለም አቀፍ መንገድና ኪንግ ካሊድ ዓለም አቀፍ አየር መንገዶች የተገደበ ቁጥር ያለው በረራ ብቻ በከፍተኛ ቁጥጥር እያካሄዱ ስለመሆኑ ታውቋል። በእነዚህ አየር መንገዶች የሚጠቀሙ ተጓዦች ከበረራ መዘግየት ወይም መሰረዝ ባለፈ አዲስ የበረራ መንገዶች እንደሚፈጠሩ፣ የጉዞ ጊዜ እንደሚጨምር ታሳቢ ማድረግ እንደሚገባቸውና ጉዞ ለማድረግ ከማሰባቸው አስቀድሞ ከአየር መንገዳቸው ወይም ከኤርፖርቱ መረጃ ማግኘት እንዳለባቸው መክሯል። በአሜሪካ ሳይለንት ስፕሪንግ የተሰኘ ተቋም ተመራማሪዎች ባደረጉት አዲስ ጥናት በአብዛኛዎቹ ገበያ ላይ የሚገኙ የፀጉር ማራዘሚያዎች የሚቀጠሉም ሆኑ በራስ ቆዳ ላይ የሚለጠፉ ጤናን አደጋ ላይ የሚጥሉ ኬሚካሎች እንደተገኘባቸው ይፋ አድርገዋል። ለዝርዝሩ የፍራታ ጥላውን የተቋሙ ተመራማሪ ዶክተር ኤሊሲያ ፍራንክሊን የፀጉር ማራዘሚያዎቹ የሚመረቱት የሰውን ፀጉርን ጨምሮ ከሰው ሰራሽ ክሮች መሆኑን ያስረዳሉ። ማራዘሚያ ክሮቹ ወይም ቃጫዎቹ በፀጉር ካውያ ሲተኮሱ እሳትን እንዲቋቋሙ እንዲሁም ውሃ እንዳይመጡና እንዳይርሱ ጸረ ተዋሲያንን ጨምሮ ኬሚካል እንደሚረጩ ጠቁመዋል። ይህ በመሆኑ ምርቶቹ በራስ ቆዳና አንገት ላይ ሲያርፉ ጎጂ ኬሚካል እንደሚለቁ ነው ያስታወቁት። የተመራማሪዎቹ ቡድን ከማራዘሚያ መሸጫ ሱቆች ከሰበሰቧቸው በውል ከሚታወቁት 43 የፀጉር ማራዘሚያ ምርቶች ናሙና ወስዶ ባደረገው ፍተሻ ከ900 በላይ ጎጂ የኬሚካል ቅሪቶችን ወይም አሻራዎችን አግኝቷል። በምርምር ግኝቱም የፕላስቲክ መስሪያ ቅንጣቶች፣ ፕላትሌትስ፣ የጸረ ተባይ መድኃኒት ወይም ስታይሪን ቴትራክሎቴን የተሰኙ መካተታቸውን አረጋግጠዋል። በዚህ ምርምር ከተለዩ 900 የኬሚካል አሻራ ወይም የቅሪት አይነቶች መረጃዎቹን በመለያ ማሽን አነጻጽሮ በስሪት ወይም በአይነት ተቀራራቢነት ያላቸውን በ9 ጥቅል ክፍል አስቀምጧቸዋል። ከእነዚህም መካከል የካንሰርና የስነ ተዋልዶ የጤና እክልን የሚያስከትሉ፣ የጡት ካንሰርን የሚያመጡ፣ የነርቭ ስርዓትን የሚያስተጓጉሉ ከብዙዎቹ ጥቂቶቹ መሆናቸውን ነው የተገለጸው። በመጨረሻም የሚመለከታቸው አካላት በዓለም አቀፍ ደረጃ ምርቶችን በሚያመርቱ ሆነ በሚያከፋፍሉት ላይ የምግብና መድኃኒት ቁጥጥር ድርጅቶች እገዳና ጠንካራ ሕግ ማውጣት እንዲሁም ተግባራዊነቱን ማረጋገጥ እንደሚኖርባቸው ተገልጿል። ዘገባው የስካይ ኒውስ ነው። በአፍንጫችሁ አየር ወደ ውጭና ወደ ውስጥ ለማስገባት ሞክሩ። በአንደኛው የአፍንጫችሁ ቀዳዳችሁ ብቻ እየተነፈሳችሁ እንደሆናችሁ አስተውላችሁ ታውቃላችሁ? የጤና ባለሙያዎች ይህንን በሁለቱ የአፍንጫ ቀዳዳዎቻችን መካከል የሚደረግ ሂደቱን የጠበቀ ተፈጥሯዊ ያተነፋፈስ ዑደት ወይም ናሳል ሳይክል ነው ሲሉ ይገልጹታል። ለዝርዝሩ ሄሮዳን ንጉሴ። ጉንፋን ወይም የተለያዩ አለርጂዎች ሲያጋጥመን አፍንጫችን አየር ለማስገባት ወይም ለማስወጣት ሲቸገር እናስተውል ይሆናል። ከሲኤንኤን ጋር ቆይታ ያደረጉ የጤና ባለሙያዎች ብዙውን ጊዜ ባናስተውለውም እንኳን ባልታመምን ሰዓት አየርን በረጅሙ አፍንጫችንን ተጠቅመን ለመሳብ ስንሞክር አንደኛውን የአፍንጫችንን ቀዳዳ ብቻ ነው የምንጠቀመው ይሉናል። የአፍንጫ ቀዳዳዎች በተፈጥሮ የአየር ፍሰት ምክንያት በዋናው የአፍንጫ ቀዳዳ መካከል ይቀያየራሉ። ይህ ሂደት የአፍንጫ ዑደት ተብሎ የሚጠራ ሲሆን በአፍንጫችን ጤና ላይ ትልቅ ሚና የሚጫወት ነው። ሰውነታችን እንቅልፋችንን እንደነቃን በየ2 ሰዓቱ ሁለቱን የአፍንጫ ቀዳዳዎች በተደጋጋሚ እየቀየረ ይጠቀማል። ታዲያ ይህ ሁኔታ በእንቅልፍ ጊዜ ብዙም አይደጋገምም። ምክንያቱም በምንተኛ ሰዓት የምንተነፍስበት ፍጥነት ወደ ሰውነታችን በሚገባውና በሚወጣው የአየር መቀነስ ምክንያት አብሮ ስለሚቀንስ ነው። የአፍንጫ ዑደት 2 ቁልፍ ገጽታዎች አሉት። እነሱም መታፈንና መታፈንን ማስወገድ ነው። በመታፈን ወቅት የአንዱ የአፍንጫ ቀዳዳ የአየር ፍሰት ይቀንሳል። ተቃራኒው የአፍንጫ ቀዳዳ ደግሞ ክፍትና የተጨናነቀ ይሆናል። ይህም ተጨማሪ አየር እንዲያልፍ ያስችለዋል። የታፈነው ክፍል ክፍት ሲሆን ደግሞ
ያልታፈነውን የአፍንጫ ቀዳዳ ያዳክመዋል። ምክንያቱም የሚገባና የሚወጣው አየር ስለሚያደርቀውና በሽታ አምጪ ተዋሲያን ከእርሱ ጋር ስለሚገናኙ። ስለዚህም ነው የአፍንጫ ቀዳዳ መለዋወጥ ለሰውነታችን አስፈላጊ ሆነው። ይህ ተለዋዋጭ ዑደት በአንጎል ውስጥ ባለው ሃይፖታላመስ አማካኝነት በአእምሮ ውስጥ ባለማወቅ የሚደረግ ነው። ሆኖም ግን አንዳንድ ሰዎች የአፍንጫ ዑደት የላቸውም። ይህም ሃይፖታላሚክ ዲስኦርደር ይባላል። የአፍንጫ ተነፋፈስን የሚያመለክቱ ጥናቶች እንደሚያሳዩት የቀኝ አፍንጫ ቀዳዳ የበላይ በሚሆንበት ጊዜ ሰውነት የበለጠ ንቁ ይሆናል። የልብ ምትና የሰውነት ኃይልም ይጨምራል። የግራ አፍንጫ ሲቆጣጠር ደግሞ ሰውነት የበለጠ ዘና ያለና የተረጋጋ ሁኔታ ውስጥ ይሆናል። ነገር ግን ሁለቱም ሁኔታዎች ለአተነፋፈስ ስርዓት አስፈላጊ ናቸው። እንደ ጉንፋን ያሉ ህመሞችና የአበባ ብናኞች ለአፍንጫ መዘጋት ምክንያት ሊሆኑ ይችላሉ። ነገር ግን ከ2 ሳምንት በላይ ከቆዩ ወደ ጤና ተቋም መሄድ ይጠበቅብናል ሲሉ ከሲኤንኤን ጋር ቆይታ ያደረጉ ባለሙያዎች አሳስበዋል። በዛሬው ሳምንቱን በታሪክ ውስጥ 95 ዓመታትን ወደ ኋላ ተጉዘን እንደ አውሮፓውያን አቆጣጠር በ1931 የመጀመሪያው ኤሌክትሮን ማይክሮስኮፕ በጀርመኑ የፊዚክስ ተመራማሪ ኤርነስት ሩስካ ይፋ የሆነበት የታሪክ ክስተትን እንቃኛለን። የታሪክ ክስተቱን ያዘጋጀችው ሊዲያ ዝናቡ እንደሚከተለው ታቀርበዋለች። በዛሬው ሳምንቱን በታሪክ ውስጥ 95 ዓመታትን የኋሊት ተጉዘን በምርምሩ ዘርፍ ትልቅ አስተዋጽኦ ስላበረከተው የኤሌክትሮን ማይክሮስኮፕ መገኘት እንቃኛለን። ልክ በዛሬዋ ዕለት እንደ ኤሮፓያኑ አቆጣጠር መጋቢት 9 በ1931 ኤርነስት ሩስካና ማክስ ኖል የተሰኙ ተመራማሪዎች አማካኝነት ከዛ ቀደም እንደነበረው በብርሃን ሳይሆን በኤሌክትሮን ጨረሮች የሚሰራ የበለጠ በጥራት አቅርቦ የማሳየት ብቃት ያለውን ማይክሮስኮፕ ሰርተው ይፋ አድርገዋል። የሰሩት የመጀመሪያው የኤሌክትሮን ማይክሮስኮፕ በአማካኝ እስከ 16 ጊዜ የማቅረብ ብቃት እንዳለው ቢነገርለትም በብቃቱ ላይ ግን ጥርጣሬዎች አልጠፉም ነበር። ይሁን እንጂ የዚህ የኤሌክትሮን ማይክሮስኮፕ ግኝት በዘርፉ ለሚደረጉ መጠነ ሰፊ ምርምሮች መንገድ የከፈተ መሆን ችሏል። በመሆኑም እንደ ኤሮፓያኑ አቆጣጠር በ1930ዎቹ ዘርፉ በከፍተኛ ሁኔታ ማደግ ታይቶበታል። ለዚህም እንደ ማሳያ የሚሆነን ከዚህ ቀደም በሚደረጉ ምርምሮች ወቅት በከፍተኛ ጨረር ምክንያት የሚከሰቱትን የናሙናዎች ብልሽት ያሉ መሰናክሎችን ያስቀረ የምርምር በር መክፈት ችሏል። የኤሌክትሮን ማይክሮስኮፕ አስተዋጽኦ የተለያዩ የሙያ መስክ ዘርፎችን እንዲሁም ገበያው ላይ ተንሰራፍቶ ተስተውሏል። ለዚህም ነው ታዲያ በ20ኛው መቶ ክፍለ ዘመን ውስጥ እጅግ ጠቃሚና ወሳኝ የፈጠራ ውጤት መሃል አንዱ መሆን የቻለው። በመሆኑም የተመራማሪው ሩስካ የግኝት ውጤት አሁን ላለው የተራቀቀ የማይክሮስኮፕ ቴክኖሎጂ መሰረት ጥሎ ያለፈ መሆን ችሏል። ታዲያ በዲጂታል ምስል የፈጠራ ምርምር ዘርፍ ላይ ማርሽ ቀያሪ የተባለውን የኤሌክትሮን ማይክሮስኮፕ ግኝት በዛሬው ሳምንቱን በታሪክ ውስጥ የታሪክ መዳረሻችን አድርገን ቃኘን። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በመካከለኛው ምስራቅ ግጭት ሳቢያ ከኢትዮጵያ ወደ ተባበሩት አረብ ኤሚሬቶች ይላክ የነበረው የስጋ ምርት ቆሟል። የስጋ አምራቾችና ላኪዎች ማህበር አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በመካከለኛው ምስራቅ የበረራ መስተጓጎል በመፈጠሩ ወደ ዱባይ የሚላከው የስጋ ምርት ሙሉ በሙሉ ተቋርጦ ወደ ሳውዲ አረቢያ መዛወሩን ገልጿል። ለዝርዝሩ ማህሌት ደመላሽ። በመካከለኛው ምስራቅ ግጭት ሳቢያ ከኢትዮጵያ ወደ ተባበሩት አረብ ኤሚሬቶች ይላክ የነበረው የስጋ ምርት ቆመ። የስጋ አምራቾችና ላኪዎች ማህበር አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በመካከለኛው ምስራቅ የበረራ መስተጓጎል በመፍጠሩ ወደ ዱባይ የሚላከው የስጋ ምርት ሙሉ በሙሉ ተቋርጦ ወደ ሳውዲ አረቢያ መዘዋወሩን ገልጿል። የኢትዮጵያ አየር መንገድ ወደ ደማም የሚያደርገውን በረራ ቢያቋርጥም በጅዳና ሪያድ የሚያደርገውን በረራ እንዲጨምር በማድረግ የስጋ ምርቱ ወደ ሳውዲ አረቢያ እየተላከ ነው ተብሏል። የገበያ ዝውውሩ ወቅቱ የረመዳን ጾም ከመሆኑ ጋር ተያይዞ በሳውዲ አረቢያ የስጋ ፍላጎት ከፍተኛ መሆኑ የተፈጠረውን የገበያ ክፍተት ለማጥበብ ማስቻሉም ተጠቁሟል። የሳውዲ አረቢያ ገበያ ላይ ችግር ቢፈጠር ምርቱን በእስያ በቻይና፣ ሆንግ ኮንግና ቪየትናም፣ አፍሪካ ውስጥ ደግሞ የጊኒና ሲሸልስ ገበያዎች ምልከታ እየተደረገባቸው እንደሆነ ተመላክቷል። ሀገሪቱ 30 በመቶ የኢትዮጵያ ስጋ ምርት መዳረሻም ነበረች። መረጃው የሪፖርተር ነው። ናይጄሪያ 17.5 ሚሊዮን ዜጎቿን የኤሌክትሪክ ተጠቃሚ የሚያደርግ የ750 ሚሊዮን ዶላር ግዙፍ የፀሐይ ኃይል ፕሮጀክትን ይፋ አደረገች። በዓለም አቀፍ ደረጃ በህዝብ ተቋማት ከሚደገፉ የታዳሽ ኃይል መርሃ ግብሮች ቀዳሚ ነው የተባለው ይህ ፕሮጀክት በመላ ሀገሪቱ ከ1300 በላይ አነስተኛ የፀሐይ ኃይል ማመንጫዎችን ለመገንባት ያለመ ነው። ዴርስ ተብሎ የሚጠራው ይህ መርሃ ግብር የዓለም ባንክን ድጋፍ ያካተተ ሲሆን ከግል ባለሀብቶች ደግሞ በተጨማሪ 1.1 ቢሊዮን ዶላር ካፒታል ያንቀሳቅሳል ተብሎ ይጠበቃል። ይህ ግዙፍ ፕሮጀክት በዋነኝነት ለኤሌክትሪክ አገልግሎት ተደራሽ ባልሆኑ የገጠር አካባቢዎች ላይ ትኩረት ያደርጋል። በመላ ሀገሪቱ ከሚገነቡት 1350 አነስተኛ የፀሐይ ኃይል ማመንጫ መካከል 250 የሚሆኑት
ከዋናው የሀገሪቱ ኃይል አውታር ጋር የሚገናኙም ይሆናል። በተጨማሪም ኢነርጃይዚንግ ኤጁኬሽን በተባለው መርሃ ግብር በፌዴራል ደረጃ የሚገኙ ዩኒቨርሲቲዎችና የማስተማሪያ ሆስፒታሎች የ24 ሰዓት አስተማማኝ የፀሐይ ኃይል እንዲያገኙ እየተደረገ ነው። ይህም ተቋማቱ ለናፍጣ ጄኔሬተሮች የሚያወጡትን ከፍተኛ ወጪ በከፍተኛ ደረጃ እንደሚቀንስላቸው ተገልጿል። መንግስታዊ ተቋማትን በዚህ ብሔራዊ የህዝብ ዘርፍ ሶላራይዜሽን በተሰኘው ንቅናቄ ተጠቃሚ በመሆን ላይ ናቸው። ይህም ናይጄሪያ ወደ አረንጓዴ ኢነርጂ የምታደርገውን ሽግግር ከማፋጠኑ ባለፈ የንግድና የኢንዱስትሪ ዘርፉን ለማነቃቃት ትልቅ ሚና ይኖረዋል ተብሏል። መረጃው የቢዝነስ ኢንሳይደር አፍሪካ ነው። የአልጄሪያ መንግስት ለመጪው የኢድ አልፈጥር በዓል የሚውሉ 1 ሚሊዮን የሚጠጉ በጎችን ከኬንያ ለማስመጣት ጥረት እያደረገ መሆኑን አስታወቀ። በፕሬዝዳንት አብዱል መጂድ ተቡን የጸደቀው የመርሃ ግብር በሀገር ውስጥ ያለውን የእንስሳት ዋጋ ለማረጋጋት ያለመ ነው። በአልጄሪያ ለተከታታይ ዓመታት በተከሰተው ድርቅ ምክንያት የእንስሳት እርባታ ዘርፉ በመጎዳቱ መንግስት አማራጭ ገበያዎችን ሲፈልግ ቆይቷል። ለዚህም ኬንያ ዋነኛ አቅራቢ ሆና ብቅ ብላለች። የአልጄሪያ የቴክኒክ ቡድኖች በኬንያ የሚገኙ የበጎች ጤና ሁኔታና የአቅርቦት ሰንሰለቱን ለመገምገም በስፍራው ተገኝቶ ምልከታ አድርገዋል። ስምምነቱ ተግባራዊ ከሆነ ለኬንያ የእንስሳት ላኪዎች በየዓመቱ የሚቀጥል ትልቅ የገበያ ዕድል ይፈጥራል ተብሏል። እንደ አፍሪካን ዴይሊ መረጃ ከበጎች ንግድ በተጨማሪ ሁለቱ ሀገራት አልጄሪያ ለኬንያ የማዳበሪያ ምርቶችን እንድታቀርብ በሚያስችሉ ጉዳዮች ላይ እየተወያዩ መሆኑ ተገልጿል። ይህም በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ ውስጥ የሚከናወን የሁለትዮሽ ትብብር አካል እንደሆነ ተመላክቷል። ከቻናል ዋን ወደ እናንተ ስናደርስ የነበረው ዜናችን ተጠናቋል። ስለተከታተላችሁ እናመሰግናለን። ከቻናል ዋን ሌሎች ፕሮግራሞቻችን የሚቀጥሉ ነው የሚሆነው። እንድትከታተሏቸው በአክብሮት እንጋብዛለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ይሁንላችሁ።